ቴዲን አፍሮን አብረው አስረውታል ነው እያልኩ ያለው። ታስሯል ቴዲ። ቴዲ አፍሮ ውጪ ላይ እንደሚታየው አይነት ሰው በፍጹም አይደለም። የፈጸመብኝ አስከፊ ነገር በጣም ነው የሚዘገኝና አስገድደው የመድፈር ጥቃት ነበር ያደረሰብኝ። መንፈሳዊ ቅናት በሚያሳድር መልኩ ምን ነው እኔም ዘፋኝ በሆንኩ የሚያስብል አይነት ነው። ምክንያቱም እሱ የመሳደብ መብት የለውም፣ እኔ ግን ያለ መሳደብ መብት አለ። ፖለቲካሊ ሐሳቤ በሚመለከት ችግር የለም። እውነት የሚናገር ዘፋኝ ግፍን ከሚደግፍ ሰባኪ ይበልጣል። ዘፈን ኃጢአት ነው የሚል ሰው ከዘፈን የከፋውን የሰው ልጅ መከራና ግፍ በደል ዝም ብሎ የሚመለከት ወይም ደግሞ የሚደግፍ ከሆነ እሱ ለሆዱ ያደረ ምንደኛ ነው። በፍጹም እውነተኛ የክርስቶስ አገልጋይ ሊሆን አይደለም። እውነት የሚናገር ዘፋኝ ግፍን ከሚደግፍ ሰባኪ ይበልጣል። ዘፈን ኃጢአት ነው የሚል ሰው ከዘፈን የከፋውን የሰው ልጅ መከራና ግፍ በደል ዝም ብሎ የሚመለከት ወይም ደግሞ የሚደግፍ ከሆነ እሱ ለሆዱ ያደረ ምንደኛ እንጂ በፍጹም እውነተኛ የክርስቶስ አገልጋይ ሊሆን አይደለም። አንተ የሕይወት ቃል የሆነውን ወንጌል ይዘህ ምን ሰራህ? አጣመህ ጥላቻና ዘረኝነትን እየሰበክበት ግፈኞችና አምባገነኖችን እየደገፍክበት ቢዝነስ እየሰራህበትና እየነገርክበት አይደለም እንዴ? የምትቀኘው ኃጢአተኛ ነው ዓለማዊ የሆነ የምትለውን ይህ ሰው ግን በዘፈኑ ታሪክ አወሳበት፣ ፍቅርን፣ አንድነትን ሰበከበት፣ ግፍና በደልን ተቃወመበት፣ ተረኞችና አምባገነኖችን ታገለበት፣ ለታፈነ ሕዝብ ድምፅ ሆነበት እንጂ ሌላ ምን ሲሰራበት ተመለከት? አንተ ክርስቶስን ይዣለሁ ብለህ በወንጌል ያልተቃወምከውን ጭራሽ ጠበቃ የሆንክለትን ግፍና በደል እሱ እውነታን ይዞ በዘፈን ተጋፈጠው። አንተ የክርስቶስ አድራ በልተ ለምድራዊ ገዢዎች እያሸረገድክ 1000 ዓመት ንገስ ስትል ይህ ሰው ግን ለቆመለት ዓላማ በመታመኑ እየታሰረ እየተንገላታ ጥቅሙንና መብቱን እየተነጠቀ ብዙ ዋጋ የከፈለ ሰው አይደለም እንዴ? አንተ ጳጳስ፣ ሐዋርያ፣ ነቢይ፣ መምህር ተብለህ ምን ዋጋ ከፈልክ? ከምትንቀው ኃጢአተኛና ዓለማዊ ከምትለው ከአንድ ዘፋኝ ያነሰ ጽድቅና ምግባር ይዘህ ትመጻደቃለህ። ግፈኛ፣ ግብዝ፣ ፈሪሳዊ፣ ባዶ ስብከት ከሚሰብክ ሐዋርያ ይልቅ ለድሆች ድምፅ የሚሆን ዋጋ የሚከፍል ዘፋኝ ለሕዝብ ቅርብ ነው። አንተ በሙያህ፣ በስብከትህ፣ በመዝሙርህ፣ በአገልግሎትህ ያልሰበከውን፣ ያልነካኸውን፣ ያልደረስክለትን ሕዝብ እሱ በሙያው በዘፈኑ ማረከው፣ አሳመነው፣ ልቡን ነካው፣ አስለቀሰው። አሁን ላይ ይህ ሕዝብ ከእረኛው ይልቅ ዘፋኙን ለምን ተስፋ አደረገ? ካንተ ስብከት ይልቅ ለምን በዘፈን መጽናናትን መረጠ? ከመዝሙር ይልቅ እንዴት ዘፈን ከፍቶ እየሰማ ለቀሰ? ወንጌል ስለ ፍቅር ብቻ አይሰበክም፣ ስለ ፍትህ ይሰበካል። ለሰው ፊት አያዳላም። ከተገፉት ከተጨቆኑት ጎን ይቆማል፣ ለድሆች ይፈርዳል። አንተ ግን መርጦ አልቃሽ ነህ። ድሃው ላይ ዘፋኙ ላይ ትበረታለህ እንጂ መስዋዕትነትን የሚጠይቀው ዋጋ የሚያስከፍለው የሄሮድስ ግፍና በደል ላይ ግን ዲዳ ነው። ይህ ሰው ዘፈን አወጣ በተባለ ቁጥር ዘፈን ኃጢአት ነው የሚል አጀንዳ ይዘው እዚህ ሰው ላይ የሚዘምቱ ሰዎች እውነት ዘፈን ጠልተውና ዘፈኑን ተጸይፈውት ነው? ኧረ በፍጹም። እነዚህ ሰዎች የዘፈን ኃጢአትነት ገዷቸው እንዳይመስልም የጥቅም ተጋሪዎች የሆኑበት ስርዓት፣ መንግስት፣ አገዛዝ ስለተነካባቸው አንድም ታማኝነታቸውን ለማሳየት አንድም በፍርሃት ነው የሚጮሁት። ከጀርባቸው የዘር የሃይማኖት ጥላቻ የተሸከሙ ፖለቲከኞች አጀንዳ ያነግቡ ሰዎች ናቸው። ዘፈንማ ከዓለማዊ ስቴጅ ላይ ተባሮ ጓዙን ጠቅልሎ ከእነሱ ቸርች ከከተመች ቆየች እኮ። አይደለም እነሱ አምላካቸው ራሱ መች ያለ ዘፈን ይንቀሳቀሳል? ግፍን የሚደግፉ በደል እያዩ ዝም የሚሉ የአምባገነኖች ጫማ የሚልሱ ራሳቸው ለጥቅም የሸጡ ሰዎች በምን ሞራላቸው ነው በዜማ ስለ ሀገር፣ ስለ ፍቅር፣ ስለ አንድነት ወዘተ የሚያዜመውን የነጻነት ታጋይ የሚያወግዙት? መጋቢ ሐዲስ እሸቱ ቴዲን አፍሮን አብረው አስረውታል ነው እያልኩ ያለው። ታስሯል ቴዲ። በአሁኑ ሰዓት ምን ማድረግ አለብን? ዓለም ላይ እኔ በእንግሊዝኛ ቪዲዮ ሰራለሁ። ዛሬ ማድረግ ያለብን የእኔ ሶሉሽን ልንገርህ። አንደኛ እኔ በእነዚህ ሰዎች በቴዲ ማናጀሮች ላይ በተደረገው ነገር ላይ በእንግሊዝኛ ቪዲዮ ሰራለሁ። ዓለም ላይ ኢንተርናሽናል እንዲወጣ ቴዲን ምን ያህል ትሬት እያደረጉት እንደሆነ በእንግሊዝኛ ቪዲዮ ሰራለሁ። ሌሎቻችሁ አረብኛ የምትችሉ በአረብኛ ተግባባን። ሌላ ቋንቋ የምትችሉ ደች የምትችሉ ሌላ ቋንቋ የምትችሉ
በሙሉ በምትኖሩበት ሀገር ቋንቋ ቪዲዮ ስሩ። ቫይራል በተለይ አሜሪካ የሚኖሩ እዚህ የተወልዱ ያደጉ ልጆች በብዛት በእንግሊዝኛ ስሩ ቲክታክ ያላችሁ። ስለዚህ ምንድነው የምናደርገው? አሜሪካ ያለን የእንግሊዝኛ ወይም የሌላ ቋንቋ የምትችሉ ወንድምና እህቶቼ በሙሉ እናጥለቅልቀው። ከዛ በኋላ መንግስት የሰው ልጅ ድምፅ አቅም እንዳለው ፓወር እንዳለው ከነሱ በላይ እንደሆነ ማየት መቻል አለበት። ከዛ በኋላ እነዚህ ሰዎችን ይፈታል። እነዚህ ሰዎች ጋር ድርሽ አይልም መንግስት። እነሱን ነካው ማለት መንግስት በተለይ በስልጣኑ እንዴት ስልጣኑን ያመልከዋል። ስለሚያመልከው ስለሚንገጫገጭበት ነገር ይሆናል። ስለዚህ አሜሪካ ያላችሁ ወንድምና እህቶቼ በሙሉ ስፔሻሊ the young generation, I want to make sure you make a video about Teddy Afro because they are threatening him right now. So you make sure you make a video about it. Okay? Be a voice for Ethiopian freedom fighter Teddy Afro. Everybody has to do it. ያንን አድርገን በሙሉ ድምፅ አድርገን ዓለም ላይ እንዲሰማ እናደርጋለን። ቴዲ አፍሮ የገንዘብ ጉዳይ ሳይሆን የህልውና ጉዳይና የማንነት ጉዳይ ላይ ስለሚሰራ በሱ ጉዳይ ላይ ነው የምናደርገው። ቴዲ አፍሮን ያሰሩትን ሰዎች የታሰሩትን በደንብ አድርገን እነሱን ጨምሬ ይሄ ነገር እነዚህ ሰዎች በሁለት ቀን ውስጥ ካልተለቀቁ አፕራምሺው ቫይራል አስወጥቼ ይሄን መንግስት ድምጥማጡን ነው የምናጠፋው። አፕራምሺው መንፈሳዊ ቅናት በሚያሳድር መልኩ ምነው እኔም ዘፋኝ በሆንኩ የሚያስብል አይነት ነው። ምክንያቱም እዛ ውስጥ ያልተናገርነው ሀሳብ ያለ አይመስለኝም። ምናልባትም ከዛ በበለጠ በዝርዝርና በተደጋጋሚ ከዛም በበለጠ ቶን እንደው በቅኔ ሳይሆን ቀጥተኛ በሆነ መልኩ ብዙዎቹ ነገሮች ስንናገራቸው ነው የነበረው። ግን አሁን ቴዲ መጥቶ ያገኘውን አይነት ትኩረትና መነሳሳት እኛ አልፈጠርንም። በዛ ምክንያት ነው አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 11 ሰዓት ነው ብለን ያጠናቀቀው። ቴዲ ግን አሁን በኢትዮጵያ ሰዓት አቆጣጠር ከንጋቱ 11 ሰዓት ነው ብሎ ነው ያቆመውና ሪቨርስ ነው ያደረገው፣ በተቃራኒው ነው ያደረገው እኔ እስከተረዳው ድረስና ስለዚህ ቴዲ የገለጸበት ኢትዮጵያ አሁን ያለችበትን ቴዲ የገለጸበት መንገድ ተገቢ አይደለም፣ በቂ አይደለም፣ እኔ በዛ አሰስመንት አልስማማም የሚል ነው ይመስለኝና ይሄንን ብታስረዳን እቺ በቀይ ቀለም ያስቀመጥካት ጥሩ ትርጉም ይመስለኛል። አንተው ብትነግረን ለአድማጮቻችን። ምንም እኮ ይሄ ማብራሪያም የሚያስፈልገው ነገር አይደለም። ከንጋቱ 11 ሰዓት ከሆነ የኢትዮጵያ ሕዝብ ብዙ መጨነቅ ያለበት አይመስለኝም። ቀሪ አንድ ሰዓቷን ተኝቶ ማሳለፍ ነው ያለበት ማይቀር ንጋት ከሆነ። እኔ እንደዛ አይደለም የምረዳው። ኢትዮጵያ አሁን በጣም ከፍተኛ የሆነ አስቸጋሪ ሁኔታ ውስጥ ነች። ምናልባትም ከፍተኛ የሆነ የህዝብ ትግል ተቀጣጥሎ ከተጋረጠብን የህልውና አደጋ ካልታደገን በስተቀር ከምሽቱ 11 ሰዓት ነን ብዬ ነው የማምነው። ወደ ከፍተኛ የሆነ ምናልባትም ማናችንም ልንገምተው ወደማንችል አደጋ እየሄድን ነው ብዬ ነው የማምነው። እየነጋልን ነው ብዬ አላምንም። ከሳምንት በፊት ሐሙስ ዕለት ሚያዝያ 8 ቀን 2018 ዓ.ም ድምፃዊ እና የጥበብ ሰው ቴዎድሮስ ካሳሁን ወይም ቴዲ አፍሮ ኢትዮሪካ የሚል ይቅርታ አልበም ለቋል ከ8 ዓመት በኋላ እና በጣም መነጋገሪያን የነበረው ከዛ ውስጥ እንደሚታወቀውም ዳስጣል የሚል ብዙ ሰዎችን ሲያነጋግር ነበር። ፖለቲካዊና ማህበራዊ ነክ ነገርም ስለሆነ መልዕክቱም ጠንከራ ያለ በመሆኑ አንተም የራስን ትዝብት አጋርታል። እንዲሁ ስክሪን ላይ ሼር ያደረግኩት ይህንን እንድጽፍ መጀመሪያ ምን አነሳሳ? መግቢያው በጣም አጭር ስለሆነ እዚሁ ላይ በደንብ ግልጽ አልሆነም። ከዛ ውጭም ከሀገራችን የኪነ ጥበብ ሰዎች መካከል የግፍ አገዛዝን በመጋፈጥ ረገድ በዘመነ ኢህአዴግ አንደኛ፣ በዘመነ አብይ አህመድ ግን አራተኛ ጀግናዬ አርቲስት ቴዎድሮስ ካሳሁን ነው ብለህ ነው የምትጀምረውና ምን አነሳሳ? ከዛን ጀምርልን። ያው እንግዲህ የፖለቲካ ሰው ነኝ ሞገስና የቴዲ አፍሮን አልበም መለቀቅ ተከትሎ ከፍተኛ የሆነ ስሜት ተፈጥሯል በፖለቲካ ማህበረሰቡ አካባቢ እና የገዢው ፓርቲ ሰዎችም በተቃዋሚው ጎራ መድረክም በአጠቃላይ በሚዲያው በሶሻል ሚዲያው ትልቅ መነጋገሪያ ሆኗል እና ይህን ጉዳይ ከወቅቱ የሀገሪቱ ፖለቲካ ነጥሎ ማየት የሚቻል አይመስለኝም እና ስለዚህ እንደ አንድ የፖለቲካ ሰው አንዳንድ ምንድን ነው የሚልም ጥበቃ ሊኖራቸው ስለሚችል እንደው ትንሽ በወፍ በረር እዛ ላይ እንዳልኩት በጥልቀት ሳይሆን በወፍ በረር የተሰማኝን ነገር ለመግለጽ ሞክሬያለሁ። በጣም ጥሩ። በእርግጥም አርቲስቱ ወይም ደግሞ ቴዲ አፍሮ ባጭሩ ያነሳቸው ነገሮች የፖለቲካ ነገሮች በግልጽም የተነሱም ስላሉ ኮንቴክስትም በጣም ወሳኝ ስለሆነ እንደ ፖለቲካ ሰው ያንንም ስለምታይ ማንጸባረቅ የሚገርም አይደለም።
አራተኛ አድርገዋል በዘንድሮ ዓመት። በመዘግየቱ ነው ወይስ በኢንተንሲቲው ነው? በየትኛው ነው የመዘንከው? ሌሎቹን ዝርዝራቸውን እተዋለሁ፣ አልጠይቅም እነማን እንደሆኑ ከ1 እስከ 3። አራተኛ ላይ ያስቀመጥከው ዘግይቶ በመምጣቱ ነው ወይስ በመልእክቱ ክብደት ነው? አይ ዘግይቶ በመምጣቱ ነው። ጥሩ እሺ። ወደ ሌላኛው ነጥብ ልለፍና ከፖለቲከኞች ይልቅ የጥበብ ሰዎች ህዝብን የማነሳሳት አቅም እንዳላቸው ተረድቻለሁ ይላል ከዚህ 8ቱ ነጥቦች ውስጥና በምን መልኩ ነው እሱን የመዘንከው ወይም ማሰስ ያደረግከው? እንዴት እንደዛ ተረዳ? እንግዲህ የታየው ሁኔታ ነው አምልህ ቴዲ አፍሮ አሁን ሰሞኑን በለቀቀው አልበም የፈጠረው ስሜት ቀላል አይደለም። ምናልባትም በታሪካችን አይተነው በማናቅ መጠን ነው ከፍተኛ የሆነ ትኩረት የሳበው። ነገር ግን ደግሞ በኪነ ጥበብ ስራዎቹ ወይም በዘፈኖቹ ያስተላለፋቸው መልእክቶች አዲስ ናቸው ወይ ካልከኝ አዲስ አይደሉም። ብዙ ሰዎች ላለፉት 7-8 ዓመታት ሲያነሷቸው ሲያቀርቧቸው የነበሩ ናቸው። ስለዚህ ለእኔ ልዩነቱ የታየኝ ምንድን ነው? በጥሩ ዜማና ቅኔያዊ አቀራረብ አንድ ነገር ሲቀርብ የበለጠ ትኩረት የሚስብ መሆኑን ያየሁት። ከዛ አንጻር ነው ገርሞኛል ማለት ነው። ምክንያቱም እኔ አንድም አዲስ ነገር አልሰማሁም። ቴዲ አሁን በዘፈኑ ያስተላልፋቸው መልእክቶች ሁሉ በኢትዮጵያ የፖለቲካ መድረክ ምናልባትም አሰልቺ በሆነ መጠን ደግሞ ደጋግሞ የተነሱ ናቸው። ብዙ ሰዎች የፖለቲካ ሰዎች ብቻ አይደሉም። ቅድም እንዳልኩት ከቴዲ አፍሮን በፊት የኪነ ጥበብ ሰዎች ሳይቀሩ ሲያነሱት የነበረ ጉዳይ ነው እና ቴዲ አፍሮ ግን በዘፈን ምክንያቱም ከፍተኛ የሆነ የዜማ እና ደግሞ የመልእክት አቀራረብ ክህሎት ያለው ሰው ነው። በዛ ምክንያት የተፈጠረው መነሳሳት ስሜት በጣም ከምጠብቀው በላይ ያው እዛ ወረቀቷ ላይ እንዳስቀመጥኩት መንፈሳዊ ቅናት በሚያሳድር መልኩ ምነው እኔም ዘፋኝ በሆንኩ የሚያስብል አይነት ነው። ምክንያቱም እዛ ውስጥ ያልተናገርነው ሀሳብ ያለ አይመስለኝም። ምናልባትም ከዛ በበለጠ በዝርዝርና በተደጋጋሚ ከዛም በበለጠ ቶን እንደው በቅኔ ሳይሆን ቀጥተኛ በሆነ መልኩ ብዙዎቹን ነገሮች ስንናገራቸው ነው የነበረው። ግን አሁን ቴዲ መጥቶ ያገኘውን አይነት ትኩረትና መነሳሳት እኛ አልፈጠርንም። በዛ ምክንያት ነው ምናልባት ነው እኔ የተረዳሁትና ቅኔ የሆነብህ ከዚህ ውጭ ሌላ ነገር ይኖር ይሆን? እንግዲህ እንደየፍቹ ልትረዱት ትችላላችሁ። ቴዲ አፍሮ አልበሙን ከለቀቀ በኋላ ማብራሪያ አልሰጠንም አይደለ? ሁላችሁም በተገነዘባችሁት መጠን ነው የምተነትኑት። ስለዚህ እኔም እዚህ ጽሁፉ ላይ እንዳስቀመጥኩት ዝርዝሩን ትንታኔ ለእናንተው ነው የተውኩት፣ ወይም ደግሞ ለህብረተሰቡ ነው። ይሄ ግን የሆነ የመጨረሻ ነጥብ በዚህ ነገር ላንሳና ሉላ የሚጨምር ነገር ካለ ምናልባት በይዘት ደረጃ ከቴዲ ልትለዩ የምትችልበት አንድ ነገር አስቀምጣል። መጨረሻ ላይ ግን ያጠናቀቅከው አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 11 ሰዓት ነው ብለን ያጠናቀቅከው። ቴዲ ግን አሁን በኢትዮጵያ ሰዓት አቆጣጠር ከንጋቱ 11 ሰዓት ነው ብሎ ነው ያቆመውና ሪቨርስ ነው ያደረገው፣ በተቃራኒው ነው ያደረገው እኔ እስከተረዳው ድረስና ስለዚህ ቴዲ የገለጸበት ኢትዮጵያ አሁን ያለችበትን ቴዲ የገለጸበት መንገድ ተገቢ አይደለም፣ በቂ አይደለም፣ እኔ በዛ አሰስመንት አልስማማም የሚል ነው ይመስለኝና ይሄንን ብታስረዳን። እቺ በቀይ ቀለም ያስቀመጥካት ጥሩ ትርጉም ይመስለኛል። አንተው ብትነግረን ለአድማጮቻችን። ምንም እኮ ይሄ ማብራሪያም የሚያስፈልገው ነገር አይደለም። ከንጋቱ 11 ሰዓት ከሆነ የኢትዮጵያ ሕዝብ ብዙ መጨነቅ ያለበት አይመስለኝም። ቀሪ አንድ ሰዓቷን ተኝቶ ማሳለፍ ነው ያለበት የማይቀር ንጋት ከሆነ። እኔ እንደዛ አይደለም የምንረዳው። ኢትዮጵያ አሁን በጣም ከፍተኛ የሆነ አስቸጋሪ ሁኔታ ውስጥ ነች። ምናልባትም ከፍተኛ የሆነ የህዝብ ትግል ተቀጣጥሎ ከተጋረጠብን የህልውና አደጋ ካልታደገን በስተቀር ከምሽቱ 11 ሰዓት ነን ብዬ ነው የማምነው። ወደ ከፍተኛ የሆነ ምናልባትም ማናችንም ልንገምተው ወደማንችል አደጋ እየሄድን ነው ብዬ ነው የማምነው። እየነጋልን ነው ብዬ አላምንም። እየጨለመብን ነው የበለጠ። እንግዲህ 11 ሰዓት በኋላ እንደገና ወደ ከምሽቱ 12 ሰዓት እያለ ይሄዳል።
የ6 ሰዓት ይቅርታ እያለን የሚሄደው እንደዛ ከሆነ ደግሞ ትርጉሙ ወደ ድቅድቅ ጨለማ እየሄድን ነው እንጂ እየነጋልን አይደለም የሚል ነው። እሺ አሉላ፣ በዚህ ጉዳይ ላይ የምትሰጠው አስተያየት ለአንተ ምድል። ቴዲ አፍሮ ውጪ ላይ እንደሚታየው አይነት ሰው በፍጹም አይደለም። የፈጸመብኝ ነው። እንግዲህ እንደሰማችሁት ቴዲ አፍሮ ደፍሮኛል፣ እስካሁን ያልተናገርኩት ለማህበረሰብ በሚፈጠርብኝ ጫና ነው ይላል። ግን ፊቱ ሸፍነውታል፣ አያሳዩትም። ለምን ሲባል የሚታወቅ ሰው ከሆነ ተይዞ ሊያወጣጡት ስለሚችሉ። ግን አንዳንድ ሚዲያዎች ግን ከቨር አድርገውታል። ከትላንትና ምሽት ጀምሮ የዩቲዩብ ቻናሉን ፈልጌ ነበር። በጣም ብዙ በተለያየ ስሞች ፈልጌው ነበረ፣ ግን ላገኘው አልቻልኩኝም። ምናልባት ያገኛችሁ ሰዎች ካላችሁ ቴሌግራም የጸጋዬ ክፍሉ ነው፣ በዛ ላይ ላኩልኝ እና ሙሉን ለማየት እሞክራለሁ። በጣም ነውር እየተሰራ ነው፣ የስም ማጥፋት ወንጀል እየተሰራ ነው። እኔም መሳደብ መብት ይመስለዋል። እኔም መሳደብ መብት አይደለም። እኔ ስሰደብ ፍርድ ቤት ሄጄ ሰዳዊ ብዬ ማሳሰር ይችላል። ይህን ሀሳብ ነው መቃወም የሚቻለው እንጂ እኔን እንደ ሰው እየሰደበኝ መንግስት የሚቃወም ይመስሎ ሰዋል። አንድ ሰው እያሉ ሲመርቁ ምን ይላሉ መሰለ? አድማጭ አያሳጣ፣ በቃ ሰው እንትን ማድረግ አያሳጣ የሚባል ነገር አለ። ይሄንን በነገራችን ይሄንን በቃ ለታሪክ እንዲቀመጥ አድርጎ ነው ቴዲ የሰራ እና ሰው አካባቢ የማየው ነገር ምንድነው? በቃ ብሶቱን ገልብጦ ነገረው በዘፈን። አንድ ታውቀዋለህ አይደል? ሰውየው ማመልከቻ የሚጽፍ ሰውዬ ጋር ሄዶ ማመልከቻ ጻፍልኝ አለው እና ብሶቱን ነገረው ጻፈ። እስቲ አንብብልኝ አለው። ሲያነብለት አለቀሰ ሰውዬው። ምን ነው ሲለው እንደዚህ ተበድዬ ነበር እንደ ምናምን ነገር አለው። አሁን ቴዲም እንደዛ ነው ያደረገው። የአዲስ አበባን ህዝብ የኢትዮጵያን ህዝብ መከራ በአርት በዘፈን መልሶ ለኢትዮጵያ ነገረው ማለት ዝም ብዬ ሳዳምጠው እንደ ብልጽግና ላለ ፈሪ መንግስት እንደዚህ እንኳን ይሄ ተብሎ ቀርቶ ሌላም ነገር በትንሽ ነገር የሚበረግግ መንግስት ነው። ይሄ ግን በግልጽ ነው ማለት ችግሩን አነሳ፣ ህዝቡን መከረ፣ ተስፋውን አሳየ። አንሳው እውነቴ ነው አንሳው ማለት ባንዲራውን ተነሳ ማለት ነው። እንዲያው በተዘዋዋሪ ማለት ነው እና ማለት የሚገርም አይነት እኔ ድፍረቱ ነው የገረመኝ። ያኔ እንደዛ ዋጋ ከፍሎ ቴዲ ቴዎድሮስ ካሳሁን ዋጋ ከፍሏል። ያውቀዋል ከፖለቲካውን መተንኮስ ፖለቲካውን መንካት ዋጋ እንደሚያስከፍል ያውቀዋል። ያንን ዋጋ ከፍሎ አሁን ደግሞ ከዛ የባሰ አምባገነን መንግስት ባለበት አይደለም እንደዚህ ጠንካራ እንትን አይደለም ትንሽ ነገር ትንሽ ትችት እንትን ማድረግ የማይችል መቋቋም የማይችል አምባገነን ባለበት እንደዚህ አይነት ጠንካራ ነገር መስራቱ እኔ መሳይ በጣም ነው እንትን የምለው። እኔ መልካሙን ነገር ነው የምመኝለት። በጣም ነው እንትን የምለው። ምክንያቱም በቃ ይሄ እኮ ለአገዛዙ ስድብ በለው በቃ በቀጥታ ስድብ ነው። ባንዲራውን በተመለከተ ማፈናቀሉን በተመለከተ የቤት ማፍረሱን በተመለከተ ህዝቡ ውስጥ ያለውን ብሶት በተመለከተ ይሄ ሰውዬ በቀጥታ ነው እንትን ያደረገውና ስድብ ነው። እኔ ከባድ ነው መሳይ እንትን አድርጎ እንትን ማድረግ አይዶን እስቲ በሚቀጥሉት ቀናት እንየው። እውነቴ ነው የምልህ በሚቀጥሉት ቀናት ምንድነው የብልጽግና የአገዛዙ ሪያክሽን? ከዛ እኮ ጀምረዋል። እኔ አሁን የተረዳሁት ነገር ከ3 ቀን በፊት ነው ከመቼ ነው ጋዜጣዊ መግለጫው ተሰረዘ ሲባል እኔ ደግሞ ምንድነው የቴዲ ለምንድነው ጋዜጣዊ መግለጫ የሚሰረዘው? እንኳን ቴዲ አለ አሁን እኮ ተለምዷል አይደል? አሁን አንድ ዘፈን ሲለቀቅ አልበም ሲለቀቅ ምናምን ጋዜጣዊ መግለጫ ማድረግ በሆነ ሆቴል በጣም የተለመደ ነው። ብዙ ጊዜ እናያለን። ሶሻል ሚዲያ ላይ ዩቲዩቦች ላይ እናያለን። እገሌ የሚባለው ዘፈን ለቀቀ ተብሎ ማለት ነው ጋዜጣዊ መግለጫና ዋስ ሮንግ ዊዛት እንትን የሚባለው አሁን ሲገባኝ ይመስለኛል የተወሰነ ነገር ያው መንግስት በመረጃም በኩል ይሁን በሌላም በኩል ስለ ዘፈኑ ኮንቴንት ስለ ዘፈኑ ይዘት መረጃው የደረሰው ይመስለኛል። በዛ የተነሳ ነው አይ ቲንክ ወደ ማደናቀፉ ሄደው አይ ቲንክ ከባድ ነገር ነው ማለት ከባድ ነገር ነው። ግን ምንድነው እንደ ህዝብ በመከር አልሰማ ብዬ የሚባል ነገር አይደለም። ከዚህ የበለጠ ምክር ከዚህ የበለጠ እንትን ጥሪ ስለመብት እንዲነሳ የማድረግ እንትን የሚያስፈልግ አይመስለኝም። በቃ ይሄ እውነቴ ነው ለታሪክ የሚቀመጥ ነገር ነግሮታል ህዝቡ። በቃ እዚህ ውስጥ ነው ያለው። ግን ተነሳ በቃ ዝም ብለህ ከመበላት ዝም ብለህ እንደ በጓ ምናምን ነገር እንደ ፍየሏ ብቻ ዝም ብለህ ከመበላት ተነሳ፣ አንድ ላይ ሆነና አብርና ተነሳ ማለት ነውና እንግዲህ አላቅም በምርጫ ቦርድ ተመዝግበው የፖለቲካ ፈቃድ አውጥተው ፖለቲካ ፓርቲ ነው ምናምን ብሎ የሚንቀሳቀሱ ሰዎችም እንደዚህ አይነት ደፋር ጥሪ እንደዚህ አይነት ግልጽ እንትን የሚያደርጉ አይመስለኝም።
ከባድ ነው።